በ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ የሳምንቱ ተጠባቂው ትልቁ ጨዋታ አርሰናል ከማንቸስተር ዩናይትድ የሚያገናኘው ነው። ወደ አድማጮቻችን ተጠባቂ ጨዋታ የሚያደርጉት ብዙ ምክንያቶች ይኖራሉ። እንግዲህ የኢትዮጵያው ደርቢ ነው ማለት ይቻላል። በ23 ሳምንታት መድፈኞቹ የማይበገሩ ነው እየተንቀሳቀሱ ይገኛሉ። በተቃራኒው ዩናይትድ እንግዲህ ውጣ ውረዶችን አልፎ ከሩቢን አሞሪም ወደ ማይክል ካሪክ በተለይ ደግሞ በማንቹሪያን ደርቢ ላይ ያሳዩት ድንቅ ብቃት ለዚህ ጨዋታ ትልቅ እድልን የሚሰጥ ነው። ታዲያ በዚህኛው ፕሮግራማችን የምናነሳው ዘሰን ስፖርት ላይ ያገኙትን መረጃ ነው ማጋራችሁ። ዘሰን ስፖርት 3 ጥያቄዎችን አንስቶ የዚህ ጨዋታ የታክቲካዊ ፍጥጫው የት ላይ እንደሚሆን አስቀምጧል። የዩናይትድና የአርሰናል የአማካይ መስመር ላይ ዩናይትድ እንዴት ብልጫን ሊወስድ ይችላል፣ የዩናይትድን መልሶ ማጥቃት መድፈኞቹ እንዴት ማቆም ይጠበቅባቸዋል። ሁለቱ በዩናይትድ በኩል የተነሱ ነጥቦች ናቸው። በአርሰናል በኩል እንግዲህ አርሰናል እንደ ጥንካሬ የሚታይለት በተለይ በማጥቃቱ ረገድ ውጤታማነቱ የሚታወቅ ነው። ታዲያ አርሰናል አሁንስ ቢሆን የዩናይትድን የተከላካይ መስመር እንዴት በማጥቃቱ ረገድ ሊያስከፍት ይችላል የሚለው እና እንዲሁም ደግሞ ከዮኮሬስ እና ከሄሱስ ማን ይሰለፍ የሚለው እዚህን 4 ነጥቦች በፕሮግራማችን ማቅረብላችሁ ይሆናል። ወደ አድማጮቻችን ታዲያ እናንተ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እግር ኳስ በጣም በሚገርም ሁኔታ ዩናይትድን በተከታታይ በ2 ሳምንታት የፕሪሚየር ሊጉን ለዋንጫ የሚፎካከሩትን አርሰናልና ማንቸስተር ሲቲን የሚገጥም ይሆናል። ማንቸስተር ሲቲን በጥሩ ብልጫ በተለይ ከሩቢን አሞሪም ወደ ማይክል ካሪክ የተካሄደው ለውጥ በ4-2-3-1 አሰላለፍ ሂደት ተሞሽሮ በተለይ በውጤታማነቱ ረገድ የነ ኩቢሜኖ ወደ አሰላለፉ መምጣት የፓትሪክ ዶርጉ የጨዋታው ኮከብ መባሉ የሚታወቅ ነው። ታዲያ ይህንን ጨዋታ ለማሸነፍ የመጀመሪያው ፍልሚያ የሚካሄደው አማካኝ ክፍሉ በሁለቱም ቡድኖች በኩል ነው። ዴካርድ ራይስን እና ዙብሜንዲን የያዘው የአርሰናል የአማካኝ ክፍል ከብሩኖ ፈርናንዴዝ እንዲሁም ደግሞ ኩቢሜኖና እንዲሁም ካዝሜሮ ካለው የአማካይ መስመር ጋር የሚፋለም ይሆናል። ተጠባቂ የሚያደርጉት ብዙ ምክንያቶችን ማንሳት እንችላለን። አንደኛ የዩናይትድ የአማካይ መስመር ብሩኖ ፈርናንዴዝ በባለፈው አይነት ጨዋታ ካሰባችሁት በሲቲው አይነት ዩናይትድ የጨዋታ ቅርጹ ላይ ብሩኖ ወደፊት ጠቃ ብሎ ከሚምቦሞ ጋር አማድና ዶርጉ በሁለቱ መስመር ይሆኑና ማጥቃቱን በ4-2-4 የሚመስል የማጥቃት ቅርጽ ያለው ሲከላከሉ ወደ 4-4-2 የሚመጣ አይነት አጨዋወትን ነው የተጠቀሙት። አርሰናል ደግሞ 3 አማካይ ክፍል ያለው ቡድን ነው። በሚያጠቃበት ወቅት በሚከላከልበት ወቅት ባላንስ ያደረገ በጣም ጠንካራ የሚባል የአማካይ መስመር ካሉት የእንግሊዝ ፕሪሚየር ሊግ ውስጥ አንዱ ነው። የዙብሜንዲ ፊርማ በጣም አርሰናሎችን ከኋላ በሚመሰርቱበት ወቅት በሚገባ አግዟቸዋል። ታዲያ ዩናይትድ እንግዲህ በማንቸስተር ሲቲ ጨዋታ ላይ 32% የኳስ ቁጥጥር ነው የነበራቸው። ማንቸስተር ሲቲን በመልሶ ማጥቃት እንዲሁም በኳሱን በመያዝም በሁለቱም ረገድ ማንቸስተር ሲቲን አደጋ አድርገውበት ነበር። ነገር ግን አርሰናል ደግሞ በፕሪሚየር ሊጉ ካሉ በመልሶ ማጥቃትን በመከላከል በጣም ጥሩ የሚባሉ ቡድን ነው። ዩናይትድ በመልሶ ማጥቃቱ በኩል አማድና ዶርጉን ይለጥጥና ወይም ብሪያሚን ቦሞን በሁለቱ መስመሮች ይወጣና በአራት ስለሚያጠቃ በጣም ፈጣን የሆነ በኳስ ቅብብሉ በኩል በጣም ጽድት ያለ የኳስ አጨዋወት ቅርጽ የያዘ ቡድን እንደነበር ይታወቃል። አሁን ግን በዘመናዊ እግር ኳስ ውስጥ የአማካይ ክፍሉን የምትቆጣጠር ከሆነ በጨዋታ ውስጥ ውጤታማ የመሆን እድልን ማስፋት ትችላለህ። ታዲያ ዩናይትድ አንድ ሊያደርግ የሚችለው መንገድ የአርሰናልን የ3 የአማካይ መስመሮች ኦቨርሎድ የማድረግ ፐርፎርማንስን ለማቆም አንደኛ ብሩኖ ፈርናንዴዝን ወደ ኋላ መለስ ማድረግና አማካይ ክፍሉን እንዲያግዝ ማድረግ አንደኛው አማራጭ ይሆናል። ሁለተኛው ደግሞ የአርሰናል የተከላካይ መስመሩን ወይም ደግሞ የአርሰናልን ሁለቱን መስመሮች በደንብ መለጠጥ፣ ስፔሶችን በሁለቱም መስመሮች መፍጠር። ያ ማለት አማድና ዶርጉ ስፔሶችን በሁለቱ መስመሮች ሲፈጥሩ ብሩኖ ከአማካኝ ሆኖ በአማካይ ክፍሉ ላይ የሚፈጠረውን ኦቨርሎድ ምንም እንኳን አርሰናልን ፕረስ አድርገው ኳስ ባይቆሙ ዩናይትዶች በመልሶ ማጥቃት ሁለቱን መስመር በሚገባ በመለጠጥ ውጤታማ ሊያደርጋቸው የሚችልበት እድል ሊፈጥሩ ይችላሉ። ሌላኛው ግን አማድንም ብሪያሚን ቦሞን ብሩኖ ፈርናንዴዝን ወደ አማካኝ ጠጋ በማድረግ የአማካይ ክፍሉን ኦቨርሎድ መቀነስ፣ ጫናውን መቀነስ የሚቻልበት ሁለት አይነት ቅርጽ ዩናይትድ ይዞ ሊመጣ ይችላል ተብሎ ይጠበቃል። በአርሰናል በኩል እንግዲህ የአርሰናል የማጥቃት ቅርጹ በተለይ በአማካይ መስመሩ ላይ አርሰናልን በሚድ ብሎክ የምትገጥሙት ከሆነ ወደ ኋላ ሳያፈገፍጉ በሚገባ ውጤታማ ለማድረግ የሚጥሩ ቡድኖች አሉ። ነገር ግን የአርሰናል አስቸጋሪው ከተለያየ አይነት ምንጭ ጎሎችን ያገኛልና ከዛ ውጭ ደግሞ የአርሰናል የመከላከል ቅርጽ ባለፉት ዓመታቶች አርሰናልን ለማሸነፍ በጣም ቀላል ሲስተም የሚመስል በረጃጅም ኳሶች መጫወት፣ በረጃጅም ኳሶች እድሎችን መፍጠር እንደሚቻል የሚያሳይና ውጤታማ የሚያደርግም ነበር። ነገር ግን የሳሊባ ገብርኤል ማጋሌስና እንዲሁም ደግሞ ሁለቱ የመስመር ተከላካዮች ጥንካሬ ለአርሰናል ውጤታማ እንዳደረገው ይታወቃል። ታዲያ ዩናይትድ በኔ እይታ አሁንም ለአርሰናል ወጪው ተመሳሳይ አሰላለፍን ይጠቀማሉ። ነገር ግን የዶርጉ ሚና በጣም ወደፊት ከማጥቃት ይልቅ ወደ ኋላ መለስ እንዲል የሚያስገድደው ይመስለኛል። ከሜዳ ውጭ የሚደረግ ጨዋታ መሆኑን ተከትሎ በማንቸስተር ሲቲ ጨዋታ ወደፊት ገፋ ብሎ ተጫውቷል። ምክንያቱም የሲቲ ተከላካይ መስመሮች ኦቨርሎድ ማድረግ የምትችልበት ነው የሚሆኑት። ምክንያቱም ሲቲ የመሃል ተከላካዮቹ ኳሱን በሚገባ ይጫወቱትን ዋናው ቋሚ የሆኑት ጄሰን ጋቫርዲዮና ያዝ ስላልነበሩ፣ ስለዚህ አርሰናል በጠንካራ
በጠንካራ ሁኔታ ኳሱን የመጀመር እንዲሁም ፕረስ ብታረጋቸው ኳሱን በቀላሉ ማቀማቸው የተከላካይ መስመሮች አሉት። ስለዚህ ዩናይትድ ያንን ሁኔታ ስለሚያውቅ ትንሽ ወደ ኋላ ማፈግፈግን ሊመርጥ ይችላል ብዬ አስባለሁ። በሃይ ላይን የሚጫወት ከሆነ ሎኮሬስ፣ ሳካና እንዲሁም ትሮሳርድ የማጥቃት ክፍሉን ዩናይትድን ተከላካይ መስመር በሚገባ ሊፈትኑት ይችላሉ ብዬ አስባለሁ። ስለዚህ ተመሳሳይ የሆነ አሰላለፍን የምጠብቅ ነው የሚሆነው በዩናይትድ በኩል። ነገር ግን የዶርጉ ሚና ሉክሾ ጋር ወደ ኋላ መለስ ብሎ ቡካዮ ሳካን ለማቆም የሚጥር ይሆናል። ዲያጎ ዳሎት ከትሮሳርድ ጋር ጥሩ ፈተና የሚሆን ይሆናል። ከዛ ውጭ እንግዲህ ኩቢሜኖ አንዱ ፈተና የሚሆንበት የዲክላን ራይስን ማቆም የሚያስፈልግበት ሂደት ነው። የዲክላን ራይስ ረጃጅም ሩጫዎችን የሚያደርግ ከሆነ ዩናይትድ በአማካይ ክፍሉ ላይ ስፔስ የሚሰጡት ከሆነ እዛ ላይ የማጥቃት ይኖራል። ኦዴጋርድና ዙቢሜንዲ በተለይ የዚህ ስብስብ ትልቁ ተጫዋች ዙቢሜንዲ የሚፈጥራቸው ስፔሶች ናቸውና ጨዋታ የማንበብ አቅሙ ጥሩ ነው። በሁለቱም መስመሮች የሚፈትን ስለሚሆን እዛ ላይ ጥንቃቄን መውሰድ የሚያስፈልግ ነው የሚሆነው። ኳስን ከኋላ ከግብ ጠባቂ ዩናይትድ ሲመሰርትም ስህተቶችን ላለመስራት መሞከር አንዱ የሚጠበቅ ይሆናል ብዬ አስባለሁ። ስለዚህ ዩናይትድ በተለይ ዶርጉ ከገባ ዶርጉና ሾው በሚገባ ሳካን ማቆም የሚችሉ ይሆናል። ቡካዮ ሳካ ደግሞ የአርሰናል ከፍተኛ የሆነ ማጥቃት የሚሰነዘረው ቡካዮ ሳካ በኩል እንደሆነ የሚታወቅ ነው የሚሆነው። ታዲያ ወደ ሁለተኛው ነጥብ እንሂድ። እንግዲህ ዘሰን ስፖርት ላይ ያገኙት መረጃ ነው እንዳልማቻቸው። ሁለተኛው ደግሞ የሚያነሳው ታዲያ አርሰናል እንዴት ነው የሚያጠቃው የሚለውን ነው። እንግዲህ አርሰናሎች እንዴት ያጠቃሉ ብለን ካየን ደግሞ በአርሰናል በኩል እንግዲህ የአርሰናል የማጥቃት መስመር የሚጀመረው ከዙቢሜንዲ ነው። እንዴት ካላችሁኝ ዙቢሜንዲ ከሳሊባና ከገብርኤል መካከል ሆኖ ኳሶችን በሚገባ አርሰናል እንዲመሰረት ያደርገዋል። እዚህ ጋር መነሳት የሚጠበቅበት ሳሊባ በቅርብ ጊዜያቶች ኳሱን ወደፊት በሚገባ ይዞ ወደፊት እየሄደ ይታያል። ታዲያ አርሰናል በፕሪሚየር ሊጉ በካውንተር አታክ የሚጠቃ ቡድን ያልሆነው ከዚህ በፊት ሁለት ተከላካዮችን ከመሃል ጥሎ ብዙዎቹ ተጫዋቾች ስለሚያጠቁ ነበር። አሁን የተሻሉ ተጫዋቾች በቁጥር በዛ ያሉትን ኋላ ሲያስቀር ይታያል። ታዲያ እዚህ ጋር አንድ ቁጥርን እናንሳ። የአርሰናል የማጥቃት ባለፉት 2 እና 3 ጨዋታዎች በተለይ ካላፊዮሪን መጎዳት ተከትሎ በቀኙ በኩል 47%፣ መሃል ለመሃል 29%፣ 24% በግራው ነው። የአርሰናል የግራ መስመር ማጥቃት ባለፉት ጨዋታዎች ተዳክሟል። ይህም የሆነው አንደኛው የሊቨርፑል ነው፣ ሁለተኛው የኖቲንግሃም ፎረስት ጨዋታ ላይ ነው ያለ ካላፊዮሪ ሲሆን፣ አንደኛ ቲምበር ነው የሚሆነው። ቲምበር መሆን የሚችለው ኢንቨርትድ ዊንገር ነው መሆን የሚችለው እንጂ ወይም ደግሞ ኢንቨርትድ ፉልባክ ነው መሆን የሚችለው እንጂ ኦቨርላፕ የሚያደርግ ትሮሳርድን የሚያግዙ አይነት ተጫዋች አይደለም። አሁን የካላፊዮሪን ከጉዳት መመለስ ተከትሎ ካላፊዮሪ በሚገባ ያንን መስመር ማገዝ የሚችል ከዛ ውጭ ኤክስትራ የሆነ ብቃት ያለው ተጫዋች ነው። ምን ማለት ነው? አለመገመትን ይሰጣል። ኤክስ ፋክተር ያለው ነው። ያጠቃል ስትለው ይከላከላል ስትለው ኳስ ሪዲንጉ በጣም ጥሩ ነው። ስለዚህ ያንን ስፔሶች የመፍጠር እድል ሊኖረው ይችላል። ስለዚህ ካላፊዮሪን ማቆም አንዱ ውጤት ሊሆን ይችላል። ሌሎች ቡድኖች እንደሚያደርጉት ዩናይትድም ዙቢሜንዲን ማርክ በብሩኖ ፈርናንዴዝ ሊያደርግ በጨዋታው ላይ መጣ የሚችልበት እድል ሊኖር ይችላል ብዬ አስባለሁ። የአርሰናል መከላከልና ማጥቃት ተመጣጣኝ ፐርፎርማንስ ያለው ነው። ከዛ ውጭ የቆመ ኳስ ጥንካሬ ያላቸው የአርሰናል ሁለተኛው ካርድ ማለት የምትችሉት ሁለተኛውን ቡድኖች ሲጠነክሩበት ከተለያየ አይነት አንግል ጎሎች ሊያስቆጥር የሚችል ስለሆነ በተለይ ቅጣት ምቶችና ኮርናዎች እንዳይበዙ ከዩናይትድ በኩል ጥንቃቄ ከአርሰናልም እነዛን እድሎች ለመፍጠር የሚሞክሩ ይሆናል። ታዲያ ባለፉት 2 እና 3 ጨዋታዎች የታየው የአርሰናል ደካማ ሁኔታ በእነዚህ ጨዋታዎች ደግሞ እንደገና እንግዲህ ሊመለስ የሚችልበት ሂደት እንዳለ ይታወቃል። ለምሳሌ የኖቲንግሃሙንም የሊቨርፑልንም ጨዋታ ብታስቡት ዋይት ኦቨርላፕ ያደርጋል። ወይም ደግሞ ከሊቨርፑሉ ጨዋታ እንኳን ኢንካፔ ተጎድቶ ከወጣ በኋላ ማለት ነው። ኢንካፔም ቢሆን እንደ ካላፊዮሪን ያክል ተገማችነትን ስለማይሰጥ ማለት ካላፊዮሪ በጣም የተሻለ በዘንድሮ ውድድር ዓመት በጣም ጥሩ ከሚባሉ የመስመር ተጫዋቾች ውስጥ አንዱ ዋይት ኦቨርላፕ በሚያደርግበት ጊዜ ለቡካዮ ሳካ የተሻለ ሚናን ስለሚሰጠው የዋይት ኦቨርላፕ ሲጠቅም ይታያል። ስለዚህ በዚህ ረገድ የሚጠቀሙ ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ማንሳት የሚጠበቀው አርሰናልን ስታቆሙ ዙቢሜንዲ ፕረስ ካረጋችሁት ሳሊባ መስመሩን ይዞ ይወጣል። ሳሊባ በሚገርም ሁኔታ ባለፉት ጊዜያቶች ካለፉት አመታቶች አንጻር ዘንድሮ ወደ 1445 ደቂቃዎችን ተጫውቶ ከባለፉት አመታቶች ወደ 14 ኳስ ነበር ፕሮግረስ የሚያደርገው በጨዋታውን 16 አድርጓል። ከፍ ብሏል። የሚነካቸው ኳሶች እየበዙ ነው። ከመቶ ምናምን ኳሶችን የነካባቸው ጨዋታዎች አሉ። ዙቢሜንዲ በመምጣቱ የሚደረግ የቅርጽ ለውጥ ነው። ስለዚህ አርሰናልን በሃይላይን መጫወት አትችሉም። በቃ ለምንድን ነው? አርሰናል የፊት ማጥቃቶች ሻርፕ ስለሆኑ ወይም ደግሞ ስፔሶችን ከሰጣችሁ ኳሱን በሚገባ መቆጣጠርና እድሎችን አለመስጠት ለአርሰናል የሚያስፈልግ ነው ኳሱን ወደፊት የሚሄድ ከሆነ። ነገር ግን ዩናይትዶች እንዳደረጉት በማንቸስተር ሲቲ ጨዋታ ፐርሰንቴጃቸውን ኳስ የመቆጣጠር አቅማቸውን ቀነስ አድርገው የተጫወቱት ያ ደግሞ ውጤታማ ያደርገዋል። ማይክል ካሪክ በአማካይ መስመሩ ላይ የተለየ ለውጥን ለማምጣት ሙከራዎችን እያደረገ ይገኛል። የተሻለ የኳስ ቅብብል ዩናይትድ ኳሶችን በቀላሉ እንዳይሰጥ እያደረገ ነው። ያ ጥሩ የሚባል ነው። ነገር ግን እግር ኳስ ደግሞ ለዩናይትድ ደጋፊዎችም ትልቁ የሚሆነው አሰልጣኞች ይሸውዳሉ። አሰልጣኝ ሲቀየር ፔፕ ለምሳሌ ካሪክ እንዴት እንደሚጫወት አያውቅም ነበር። አሁን አርቴታ ካሪክ እንዴት እንደሚጫወት ያውቃል። ነገር ግን ካሪክ ፔፑ ጨዋታ ደግሞ በአርሰናሉን በሚመለከት ሌላ አይነት ታክቲክ ይዞ ሊመጣ ይችላል። ስለዚህ ለአርቴታ ካሪክ ለፔፕም ለአርቴታም አስቸጋሪ አሰልጣኝ ሊሆን የሚችልበት እድል ያመጣል ማለት ነው። ከዛ ውጭ በሳምንቱ ምንም ጨዋታ አልነበራቸውም። ነገር ግን አርሰናል 7 ተጫዋቾችን አሳርፈው ነበር እና ተመሳሳይ አሰላለፍን የተለመዱትን እንደምናይ የሚጠበቅ ነው የሚሆነው። ከዛ ውጭ በአርሰናል በኩል የኮሬስና ከኢየሱስ የትኛው አጥቂ ሆኖ ይሰለፋል የሚለው ጉዳይ ነው። እንግዲህ በአርሰናል በኩል በአጥቂነት
መስመር ላይ ሊሰለፍ የሚችለው ዮኬሬስ ጨዋታውን ይጀምራል ብዬ አስባለሁ። እንግዲህ ሃላንድን በሚገባ ያቆመው የዩናይትድ የተከላካይ መስመር ዮኬሬስ ሊከብዳቸው ይችላል ብዬ አስባለሁ። ምክንያቱም ዮኬሬስ ሁለቱን ስፔሶች የመሸፈንና የመሮጥ ፐርፎርማንስ አለው። ነገር ግን ዮኬሬስን ለማቆም ወደ ኋላ ሎ ብሎክ መጠቀም ነው የሚቻለው። ማጉዌርና ማርቲኔዝ ሊቸገሩ የሚችሉበት እድል ይኖራል። ዮኬሬስን ተነጥለው ፕረስ የሚያደርጉት ከሆነ ሌሎች ተጫዋቾች ስፔስ የሚያገኙ ይሆናል። ያን ስፔስ ደግሞ መጠቀም የሚችሉ ይሆናል። ሄሱስ በቻምፒዮንስ ሊጉ ምርጥ ብቃቱን አሳይቷል። ከኤሲኤል ጉዳት እየመጣ ስለሆነ ግን ሄሱስን በድጋሚ መጠቀም ትንሽ አስቸጋሪ የሚያደርገው ነው የሚሆነው። አርሰናል ለተጫዋቹ ጥንካሬ ጤንነትም ሲባል በቀጥታ ተጫዋቹን ሊጠቀሙበት አይችሉም። ስለዚህ ሊሆን የሚችለው አማራጭ ሄሱስን በቀጥታ ሳትጠቀም ዮኬሬስ ይጀምራል ጨዋታውን፣ ሄሱስ ጨዋታውን ያጠናቅቃል ማለት ነው። ኤዜ ኦዴጋርድ ስላለ ቋሚ ሆኖ የመሰለፍ እድሉ ጠባብ ነው ብዬ አስባለሁ። ነገር ግን አርሰናል እንደዚህ አይነትን ተጫዋቾች ይኖሩታል። በዩናይትድ በኩል የኩኛ ሴስኮ ሌላ አይነት የማውንት ሌላ አይነት የማጥቃት ቅርጽን በዚህኛው አጫወት በባለፈው አጫወት በተለየ መንገድ ሊመጣ የሚችል ከሆነ ለምሳሌ ሴስኮን ማሰለፍና ከገብርኤል ጋር እንዲፋለም ማድረግ አንዱ የዩናይትድ ተመራጭ ሂደት ሊሆን ይችላል። ያ ማለት ዩናይትድ በተለይ በሚንቦሞ በኩል ምክንያቱም እነዚህ ምንድነው ቋሚ ተከላካዮች ስለሆኑ ወይም ደግሞ ገብርኤልና ሳሊባ ከፍ ያለ ድርሻ ስላላቸው በሚንቦሞ የአጥቂ መስመሩን ከመሞከር ይልቅ ሌላኛው አማራጭ ሊሆን የሚችለው ሴስኮን ሚንቦሞን ማድረግና አማድን ማሰለፍ ማለት ነው። ሁለቱ መስመሮች ማለት ነው። ኩኛን የመሰለፍ እድሉ በአጥቂ መስመር ነው እንጂ ሊሆን የሚችለው በመስመር ከተሰለፈ ኩኛ ያደክመዋል ዩናይትድን። ያ ማለት ነው ዩናይትድ አሁን ለሚመርጡት በተለይ ለእንደዚህ አይነት ቡድኖች በትራንዚሽን መጫወት ይፈልጋሉ። ለትራንዚሽን ደግሞ ኩኛ ሃይ ፕሮግሬሲቭ ስፔስ አለው ኳሱን ወደፊት ይዞ በመውሰድ እንጂ በዛ ቦታ ላይ ደግሞ ብሩኖ ፈርናንዴዝ ተመራጭ ነው። በአጥቂነት መስመር ላይ የሚጫወት ከሆነ አንዱ ውጤታማ ያደርገዋል። መስመር ላይ ከተጫወተ ግን ኩኛ ውጤታማ የመሆን እድሉ በተለይ ስፔሶችን በመሸፈን ረገድ ፈጣን ስላልሆነ ያንን ስፔሶች የመሸፈን የተሻለ የሚሆነው ዶርጉን በዛው መስመር ላይ እንዲጫወት እያደረጉ ይህንን ቦታ መጠቀም ነው የሚሆነው። ወደ አድማቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።